ሰላም ቤተሰብ እንዴት አደራችሁ? እንዴት አረፈዳችሁ? እንዴት ዋላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ እንደተለመደው ያው ስለ ቤተ ክርስቲያናችን ሁላችሁም ድምጽ ሁኑ። የንጹሃን ደም መፍሰስ የለበትም። በየትኛውም ሀገር ላይ በነጻነት መኖር አለብን። የትኛውም ሕዝብ፣ የትኛውም እምነት ተከታይ፣ የትኛውም ብሔር ብሔረሰብ በሰላም መኖር አለበት። ሰላምን ደግሞ መስበክ ያለብን እኛው ራሳችን ነን። አንዳንዴ ሰላምን የምናጠፋው የምንመልሰውም እኛ ነን። ያው ምናልባት እኛ እግዚአብሔር ተቆጥቶን ነው ብዙ ነገሮች እያደረግን ስለሆነ እና እሱ በቸርነቱ ይቅር በለን። በመቀጠል ደግሞ እንግዲህ ያው ብዙ ነገሮች አሉና ስለ እነዛ አንዳንድ ነገሮች ልላችሁ ነው የመጣሁት ማለት ነው። ቤተሰብ እዚህ ጋር የቆረጥኳቸው ፎቶዎች አሉ፣ እንዳይደብራችሁ። ለምንድን የቆረጥሽው እያላችሁ ነው እና የማይመለከታቸውን ሰዎች ነው የቆረጥኳቸው ማለት ነው። ኦኬ ማርክ እዚህ ጋር ፎቶ ላይ ነበረ፣ እንዲሁም ደግሞ ስምሪ ነበረች፣ አላመጣዋቸው። ለምን የሚመለከታቸው ማሂን ቡራን ቅምጥሌን ስለሆነ ማለት ነው። ሶ ቤተሰብ እንግዲህ እንዳያችሁት ትናንት ብሩኬ ከማሂ ዩቱብ ቻናል እንዲሁም ደግሞ ከሀሰን ጋር ከማሂ ጋር መጥቷል ማለት ነው። ትናንት ሲናገራቸው ሲያወራቸው የነበሩት ቃላቶቹ በሙሉ እጅግ በጣም ደስ የሚሉ የትልቅ ሰው ንግግር ነው ሲናገር የነበረው ብሩኬ። እንዳያችሁት ያው ማንም ሰው ከዚህ በፊትም ካስታውሳችሁ እንትና ማን ነው ኤፍሬም ቤት ራሱ ሄዶ የሆነ ጊዜ ተጣልተው ምናምን ለምንድነው እንደዚህ የምታደርጉ ምናምን ብሎ እየመከረ ነበረ። እንዲሁም ደግሞ ወደ ትርቅ እንዲመጡ አድርጓቸዋል። ብዙ ጊዜ ከዚህ በፊትም ተናግረዋል። ብዙ ነገሮች እንገናኛለን፣ ብዙ ሀሳቦችን ሸር እንደራረጋለን። ነገር ግን ብዙ ጊዜ ምናልባት በካሜራ ላንመጣ እንችላለን፣ አንመጣምን ብሎ ነበር እና ማንኛውም ሰው ሲገናኝ ሁሌም ቢሆን ካሜራ ደቅኖ አይመጣም አይደል? ስራና ስራ ነው። የግል ህይወት ደግሞ የግል ነው። ፕራይቬት ነው። ፐብሊክ ደግሞ ፐብሊክ ነው ማለት ነው። ትናንት እንዳያችሁት እንግዲህ ብሩኬ በራሱ ቻናልም እንዲሁም ደግሞ በዚህ ቻናል ተገኝቷል። ሸር ግን አላደረገም። ምክንያቱም ያው ታውቃላችሁ ሰዎች የሚሳደቡት ቃል የሚያደርጉት ብዙ ነገር ስላለ ማለት ነው። ያው ሲጀመር ቅምጥሌና ብሩኬ እንዳልተጣሉ በደንብ አድርጋችሁላችሁም ታውቃላችሁ። ነገር ግን ነገር ማቀሳሰር የሆነ ቅምጥሌ ሌላ ሰው እንዲጠላት ማድረግ፣ ብሩኬ ሌላ ሰው እንዲጠላው ማድረግ አላደል። አንዳንዴ የሆነ ያልተመለከትነውን ነገር ተመልከቱ፣ በጥሩ ነገር ያየነው ደግሞ በመጥፎ እያሉ ሸር የሚያደርጉ ሰዎች ቢኖሩ፣ ነገር ግን ሁሉም ሰው የራሱን አመለካከትና የራሱን ልብ ስለሚከተል ሁላችንም በየራሳችን ልብ እንደምታዩን እንግዲህ አለን ማለት ነው። በተረፈ ከዚህ በፊት ለረዥም ጊዜ አብረው መጣው አያውቁም። ያው እንግዲህ የሰው ልጅ አይደለም ሰውና ሰው ቀርቶ ድንጋይ ከድንጋይ ጋር ይጋጫል። ምናልባት የሰው ልጅ ሁሉም ሰው በሀሳቡ ሁሉ ጊዜ ሊስማማ ይችላል፣ ሊጓደድ ይችላል፣ ሊከባበር ይችላል። ግን አንዳንዴ የሚፈጠሩ የሚያጋጩን ለተወሰነ ቀን የሚያራርቁን ነገሮች ሊፈጠሩ ይችላሉ። ነገር ግን እንደ ትልቅ ሰው ቆም ብለን አስበን እንዲሁም ደግሞ ባሳለፍናቸው ጊዜያቶች አስበን የምናመጣቸው መልካም ነገሮች ተመልሰው ይመጣሉና ስለዚህ እንግዲህ ከዚህ በፊት እንዳያችኋቸው ብዙ ካፖች ተፈጥረው ነበር። ከዚህ በኋላ ደግሞ ብዙ ነገሮች አብረው ይመጣሉ። ሁሉም ነገር ሰላም ተማም ፒስ ነው። ምክንያቱም ቤተሰብ አንዳንዴ እንዴት መሰላችሁ፣ እናንተ ፈልጋችሁ ላትጋጩ ትችላላችሁ። ነገር ግን አንዳንድ ሰዎች በሚያቀሳስሩት ነገር ያ ነገር አንዳንድ ነገሮች ሰዎች የሚያቀሳስሩ ነገር ይምታታባችኋል ወይ ደግሞ የሆነ እንዴት ነው እውነት ነው እንዲህ ምናምን ብላችሁ አይመሳሰልባችሁም። አንዳንዴ ነገረ ስራ የሚባል ነገር ታውቃላችሁ። ነገር ተሰርቶላችሁ ምናምን ከዛ ነገር ከተሰራላችሁ ጋር የሆነ ነገር ይመሳሰልና እንደዛ ነው እንዲህ ምናምን ብላችሁ ታስባላችሁ ማለት ነው። ሰው ዛት እንግዲህ ብሩኬም እንኳን ማሂ ቤት ተገኘ፣ ደስ ብሎኛል። በጣም ብዙ ጓደኞቼ እንደ ትልቅ ነው የሚያስበው፣ ብዙዎቻችን ስንጣላ ስንጋጭ የሚያስታርቀን እሱ ነው እያሉ ነበርና ያን ነገር ደግሞ በብዙ ጊዜ ደጋግመን አይተነዋል። ቤተሰብ አንዳንድ እንዴት አለ መሰላችሁ የሆነ ይሄ እግዚአብሔርም ይቅር ማይለን እኛም ደግሞ ሰዎቹም የማይወዱት ነገር አንዳንድ ሰዎች ከፍ ሲሉ ከፍታቸውን እያዩ ነገር ግን አብረዋቸው የነበሩን ሰዎች ይረሳሉ። ይህንን ማናችንም እናውቀዋለን። ለምሳሌ በጣም ብዙ ሰዎች አብረውን የነበሩ ሰብስክራይብ ትንሽ ሲያገኙ እንዲሁም ፎሎወር ትንሽ ሲያገኙ ጭራሽ ለማውራት የሚደብራቸው የሚሰቀጥጣቸው ዘወር ብሎ የማያዩን ሰዎች አሉ። በሀፍትም ደግሞ ከኛ ጋር እኩል የነበሩ የተወሰነ ሲያገኙ ደግሞ አሁንም እኛን ዘወር ብለው ማየት የማይፈልጉ ሌላ ከነሱ ጋር እኩል የሆነን ሰው የሚፈልጉ ብዙ ሰዎች አሉና ልክ እንዴት አድርጌ ልንገራችሁ፣ አንዳንዴ በዙሪያችሁ ያጋጥሟችሁ አቅም ወይ ደግሞ የሆነ ሰው እንደዚህ ተመልክታችሁ አታውቁም። እናንተ ጓደኛችሁ አይደለም ምናምን ግን የሆነ ተመልክታችሁ አታውቁም። በፊት የነበሩ ጓደኞችን ትቶ እንዳለ ወይ ደግሞ ትታ የሆነ በቃ ከእሷ ጋር እኩል ሊሆኑ የሚችሉ ወይ ደግሞ ከእሷ ጋር ከፍ ያሉ ሰዎች ጋር ምናምን ስትሆን ታያላችሁ ወይ ሲሆን ታያላችሁ። እና ያ ነገር በጣም ነው የሚያስጠላው። ገባችሁ? ያ ሰውም እንደናንተ እኩል መሆን ይችላል። የሆነ ጊዜ እናንተን እግዚአብሔር አይቶ ከፍ እንዳደረጋችሁ ወይ ደግሞ ከወደቃችሁበት እንዳነሳችሁ እነዛ ሰዎችም ከወደቁበት ይነሳሉ። እግዚአብሔር አይቷቸው የሆነ እንዴት ነው እያለፉበት ያሉትን ወይ ደግሞ አሁን ያሉበትን ህይወት ደግሞ በቃችሁ ብሎ እግዚአብሔር ከፍታን ይሰጣችኋል። ለእናንተ ከፍታን የሰጣችሁ አምላክ ከኛ ጋርም ነው፣ ለእኛም ከፍታን ይሰጠናል። ስለዚህ አንዳንድ የሆነ ከፍታን ስታገኙ ሌላን ሰው ዞር ብላችሁ አለማየት የምታደርጉት ጥረት ይህ ነገር ደስ አይልም። በዛ ላይ እኮ እንደ ማንኛውም ሰው የሆነ
ትልቅ ደረጃ ለማድረሳችሁ አይደለም፣ ግን ይሁን አንዳንድ እንዴት ነው መሰላችሁ የሚባለው ይሄ እንዴት ነው አይናቸው ማይ ሰው ነገ አይን ያያል ቢባል በር ተንኳኳ እና ዛሬ እንዴት አድሬ ነው አላሉ ጋይስ። በር ተንኳኳና ከዛ ልከፍት ይቼ ነበረ እና ምንድን ነው ብሩኬ ዝምታ ንቀት እንጂ ፍርሃት አይደለም ብሏል። እውነት ነው። አንዳንዴ ዝም የምንለው ንቀናችሁ ነው ወይ ደግሞ እናንተ የምታደርጉት ነገር ወይ ደግሞ የምትሉት ነገር ከኛ ጋር እኩል ስለማይሄድ አይ ዶንት ኬር አባውት ፎር ዩ በሚለው ነው ማለት ነው። ስለዚህ በጣም ብዙዎቻችሁ እየተበለሻሻችሁ ነው። ፈጣሪው እንደዚህ ሳታበላሹ ሰደኝ ወይ የሰው ልጅ እንደዚህ ይጃጃላል እናንተዬ። እግዚአብሔርን ትልልቅ ሰዎች እኮ ናችሁ። እኔ ስለ እናንተ አፈርኩ። ልታፍሩ ይገባል። ቲክቶካችሁን ደልታችሁ ልትወጡ ይገባል። እውነቴን ነው የምላችሁ። በጣም ታሳፍራላችሁ። በነገራችሁ ላይ ማለት ነው ድንግልና ክብር ነው። አይ ነው ክብር እንደሆነ፣ ነገር ግን ድንግልና የሆነ ጀግንነትን ወይ ደግሞ ብርታትን አይቀማም። ገባችሁ አይደለ? አይ ነው ሴት ልጅ ድንግልና ሲኖራት ክብር ነው አይደል? ነገር ግን ድንግልና ሄደ ማለት ጀግንነቷ፣ ሴትነቷ፣ ውበቷ፣ ማንነቷ ተቀማች ማለት አይደለም። እንደዛማ ቢሆን እናቶቻችን ሴትነታቸውን ተቀምተዋል። በቃ ውበታቸው፣ ጀግንነታቸው ሄዷል። በቃ ወድቀው ይቀሩ ነበር። ነገር ግን ድንግልናቸው ስለሄደ ምንም አልሆኑም አይደል? እንደውም እኛን ወለዱ፣ በጣም ብዙ ነገርን አስተማሩን። ጀግና የጀግኖች ጀግና ሆነው እናቶቻችን ብዙ ነገሮችን መስዋዕት እያደረጉ ይኖራሉ ማለት ነው። እና ደግሞ እናንተ ጭንቅላታችሁ አንዳንዴ በምናችሁ የምታስቡት በግርጣታችሁ፣ ግርጣት ደግሞ በደንብ ያስባል። ማሰቢያችሁ ዝግ ነው። የፈጣሪ ያለ እንደዚህ አይነት ጥያቄ አይጠየቅም። ሲጀመር ምን አይነት ባለጌ ብትሆኑ ነው ጨምላቆች እንዴ? እናንተ እንደዚህ ባላችሁት ቁጥር ብሩኬን ነው የምታሰድቡት። ብሩኬ እንደዚህ ነው እንዴ? ቅምጥሌን ስለሚያማት ነው ወይ ደግሞ ያልሆነ ነገር ነው ተብሎ እንትን ይላል። ስለዚህ እነዚህ ልጆች ገና ጓደኛ ማማቾች ወይ ደግሞ ፍቅረኛ ወይ ደግሞ እጮኛ ማለት አብሮ መጋደም ማለት አይደለም። ባለጌዎች። እጮኝነት ማለት መጠናናት፣ ለወደፊት ትሆነኛለች አትሆነኝም የሚያስቡትን ነገር እኩል በመሄድ እንጂ ካገኙት ፍቅረኛ ሆንሽ ማለት አብረሽ ትጋደሚያለሽ ማለት አይደለም። ፍቅረኛ የሆኑት ሁሉ እኮ አይጋቡም። እጮኛ የሆኑት ሁሉ እኮ አይጋቡም። እጮኛ ሆነው ከዛ ተለያይተው እናያለን። ድንግልና ወይ ደግሞ መጋደም የምትችይው ከነገ ባልሽ ጋር ነው። ባልሽ ጋር ማለት ነው። ገባሽ? ባል ሲሆንሽ ነው እንጂ እናንተ ካገኛችሁት ወንድ ጋር አንዴ ወደድኩሽ ወይ ደግሞ ወደድኩ ካልሽው ጋር ተጋደምሽና ቅምጥሌ እንደዛ ናት ማለት አይደለም። ወይ ደግሞ ብሩኬ ደግሞ እንደዛ ነው ማለት አይደለም። ሁለታቸውም ለነገ ስለሚተዋወቁ፣ ነገ ስለሚፈልጋት፣ ነገ ስለምትፈልገው ለዚህ ነገር አይቸኩሉም። ይህ እኮ እንደዚህ አልጋ ላይ አብሮ መጋደም እኮ ጥዝጥዝ ያሉ ሽማግሌዎች ራሱ ማድረግ የሚችሉት ነገር ነው። ገና ብዙ ዓላማ ያላቸው ልጆች ናቸው። ለዓላማቸው እየሮጡ እንጂ ለዚህ ለመተኛት ለመጋደም የሚሮጡ ልጆች አይደሉም። ይህ ነው። ከዚህ በፊት ደግሞ በደንብ አድርገው በፍራንክ መልኩ አድርገው አስተምሯቸዋል። የሆነ ላልጋ ለመጋደም የሚፈልግሽ ሰው ነገ ከነገ በኋላ ማግኘት ስለማይፈልግ ዛሬም ብቻ ተጠቅሞብሽ ስለሚሄድ ነው። ምናልባት እናንተ ያሳለፋችሁት ዛሬ ተጋድማችሁ አሳልፋችሁ ነገ ጥሏችሁ ሄደ ሰው ስለሆነ ለዛ ሊሆን ይችላል። ስለዚህ አትበሳበሱ፣ ባለጌዎቹ ላ ማለት ነው። እነዚህ ልጆች ደግሞ አስወሩን በመድኃኒዓለም። ለማንኛውም ዛሬው ስለሆነ ልጆች ከቤት ናቸው ያመሱኝ ነው። እና ስርዓት ይኑራችሁ። አዲሱ ነገር በአጠቃላይ ቅምጥሌ ቡራ ማሄ በአንድ ላይ ይመጣሉ በቅርቡ ማለት ነው። ስለዚህ ሌሎቻችሁ ደግሞ ስርዓት ያዙ። እንደዚህ የሆነ ስለ እናንተ ግን የሚታያችሁ ወንድ ከሴት ጋር ከሆነ ሴት ከወንድ ጋር ከሆነች መተኛት መጋደም ነው እንዴ? ስታስጠሉ ማርያምን በጣም ነው የምደብሩት። በተረፈ መልካም ቀን ቻው።